እንግዲህ ፍቅርና አብርሃም መኪና ውስጥ እየተሳሳሙ ተብሎ ተቃወጠ። አገር ተፈነዳ፣ እየተፈነዳ ነው። እኔ ግን አንድ ጥያቄ ያለኝ ጋይዝ፣ ለምንድነው የመኪና መስኮት ዝቅ አደረገ? አብርሃም መዝጋት አልችልም? መዝጋት አይችልም ማለት ቸኩሎ ነው? እስከሚሳሳሙ ቸኩሎ ነው? አምጥቶ እዛ አድርሶ ነው? ከየሆነ ቦታ አምጥቶ ነው? ለምን ዝቅ አደረገ? እዛ ስደርስ ጥያቄ ሆነብኝ። እንግዲህ ሰላም ውድ የዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ። አብርሃም ለሄርሜላ ለማይሆንም እያል ነው ምንጮሆ ከሩታ ውጪ ሁሉም ሰው ፍቅር ፈላጊ አይደለም። ፍቅር ሲፈልጉ ትላንትና ይታገዛሉ ነበር። ፍቅርም ከሆነች ትላንትና ትታገዛለች። ቾክላ ሌላ ወንድ ጋር አትሄድም። ተስፋ ታደርጋለች። እውነተኛ ፍቅር ቢኖራት ማለት ነው። ያልጨረሰች ፍቅር አለች። ያልጨረሰች ፍቅር ሳይሆን እሱ ተቀይሮ ስታይ ነው ወደ ኋላ መመለስ ያሰበችው እንጂ እየጨረሰችው ባይኖር ሮጣ ሌላ ወንድ ላይ አትወጣም፣ አትወልድም። አሁን እሱ ከሩታ ጋር ቀለበት ሲያደርግ ስትመጣ ምናምን 7 ወር ምናምን ገና አብርሃም አይደለም እንዴ ከሩታ ጋር ምናምን እንደዛ ሲሆን የመጣችው። ስለዚህ በዛ ጊዜ በቀጸፍት አርግዛ ወደ ሚዲያ ማምጣቷ ለምን መቸኮል አስፈለገ? ያ ሰው የምትወዱ ከሆነ 10 አመት ራሱ ልትጠብቁ ትችላላችሁ፣ እውነተኛ ታማኝ አፍቃሪ ከሆነ። ስለዚህ ታማኝ አፍቃሪ ሩታ ብቻ ነው የምር። ሄርሜላም ቢሆን አሁን ታማኝ አፍቃሪ መስላችኋል? ኢየሱ ያለ ደረጃ አይታ ነው። ሴት ደግሞ በእንትን ዝም ብሎ የምንቀሳቀስ ወንድ ትወዳለች። ለምን እንደሆነ ያላቅም። እኔ ግን አልወድም። እኔ ተቆጪ ወንድ ይሻለኛል። ተቆጪ ወንድ እኮ እንትን አይደለም፣ ባለጌ አይደለም። ተቆጪ ወንድ በነገራችን ላይ እንደዚህ ቅልስልስ ምን ወንድ አልወድም። እኔ ወንድ ነው የሚወደው። ቺት ቢያደርግም ወንድ ኖርማል አይደለም፣ ግን ይሻላል ለማለት ነው። ይሄ ቅልስልስ ብለው ማለት ነው። አሁን አብርሃም ቺት እያደረገ ነው ሄርሜላ ላይ። ሩታን ተፈትቻለሁ ብለውን እኔ የሚመስለኝ ትላንትና ነገሩ አልሳካ ስል በዚህ እንዲሳካ ስራው እንዲቀጥል ነው እያደረጉ ያለ ይመስለኛል። እስቲ ነገ የሚመጣ ቪዲዮ ውካታው ነገ የሚመጣ ቪዲዮ እናያለን ማለት ነው። እናያለን። ሲሪየስ የምር ሲሪየስ ከሆነ ሩታ እኔ የምር ሩታ ከዚህ እንትን ውስጥ እንደምትወጣ ነው ማስበው። ሲሪየስሊ ነገሩ ሲሪየስሊ ከሆነ ድራማ ከሆነ ደግሞ ያው እሷም ትገባበታለች፣ ሄርሜላም ትገባለች፣ ማንም ሁሉም ሰው ይገባል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብረታት